ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የጀነራል ታደሰ ወረደ የቀጠለ ፖለቲካ በአክሱም ጽዮን የተነገረው የክብረ በዓል ላይ የበጀት ክልከላ እንግዲህ የትግራይ ፖለቲካ ያው የዚህ ዓመት አንዱ ፖለቲካ መሆኑ አልቀረም፣ ይቀጥላል። በነገራችን ላይ ሲቀጥል ብዙ ነገሮች እናያለን። ብዙ ነገሮች እየመጡ መሆናቸውንም እያየን ያለን ከአክሱም ጽዮን ጋር ተያይዞ የበጀት ክልከላውን አነሳላችኋለሁ። ምናልባት ወደ ጀነራል ታደሰ ወረደ ከመግባቴ በፊት አንዳንድ የደረሱንን መረጃዎች ሌሎች ቦታዎችም ቀርበው ሊሆን ይችላል። ለብቻ አዲስ ኮምፓስ ብቻ ነው ማለት አልችልም፣ ግን የደረሱን አንዳንድ መረጃዎች አሉ። እነሱን አነሳላችኋለሁ። በቅድሚያ አንደኛው የአክሱም ጽዮን በዓል ከተከበረ በኋላ ስብሰባ ተቀምጠው ነበረ። ስብሰባ የተቀመጡት የህወሓት ፖለቲካዊና ወታደራዊ አመራሮች ናቸው። ከህዳር ጽዮን በዓል በኋላ ህዳር 23 2018 በአክሱም ከተማ የተሰበሰቡት ማለት ነው። እነ ፈትለወርቅ እነ ዮሐንስ መዲድ ምናምን ማለት ነው። 1 2 3 4 አጀንዳዎች ላይ አንስተዋል። ካነሷቸው አጀንዳዎች አንደኛው በትግራይ የተለያዩ ኃይሎች መካከል ውይይት ይካሄድ፣ ንግግር ይካሄድ፣ ድርድር ይካሄድ የሚለው ላይ ለመወሰን ነበር የተቀመጡት። እነ ጀነራል ታደሰ ወረደ የሆነ ኮንፈረንስ ነው ምናምን ብለው የህወሓት ተቃዋሚዎችንም ልሂቃንንም የተወሰኑ አካባቢዎችንም ፈልገን የገብረዋድም ያለበት እንደ ኮንፈረንስ እንደ ውይይት እናድርግ አይነት ስሜት አላቸው። እሱን ገምግመዋል ህወሓቶች። እርስ በራስ እኮ በመንግስት ውስጥ እኮ መንግስት ነው ያለው እና ይሄ በመንግስት ውስጥ ያለ መንግስት እነ ፈትለወርቅ ያሉበት እነ ዮሐንስ መዲድ ያሉበት በዛው በህዳር ጽዮን በባሉ አክሱም ላይ ነው ስብሰባ ያደርጉት። ስለዚህ እንነጋገር፣ እንደራደር ወይ በትግራይ ኃይሎች መካከል ውይይት ይኖር ወይ ንግግር ይኖር ወይ? በጣም እኮ አስገራሚ ነው። ይሄን የተነጋገረው ቲፒኤልኤፍ ነው እና የወሰኑት ውሳኔ እንግዲህ ባግለን መረጃ በዚህ ሰዓት በትግራይ የተለያዩ ኃይሎች መካከል ውይይት ቢደረግ፣ ንግግር ቢካሄድ፣ ድርድር ቢካሄድ የባሰ እንከፋፈላለን። እኛ ብቻ ሳንሆን ህወሓትም ሄዶ ሊሰነጠቅ ይችላል። ዳግም የሚሻለን ተከድኖ ይብሰል ነው። በፍጹም በተለይ የኛ ተጻራሪ ኃይሎች እና ልሂቃን ፖለቲካ ምህዳር ላይ ምህዳሩ ሊሰጣቸው አይገባም። አንዱ ውሳኔያቸው እሱ ነው።
ዳግም የመሰንጠቅ አደጋ ስለሚያጋጥመን የመከፋፈል አደጋ ስለሚያጋጥመን ይሄ የተለያየ ፖለቲካ ኃይሎች ተቃዋሚዎች ሳልሳይ ወያኔ አረና ምናምን ብለን ልሂቃን ክሪቲካል የሆኑ ልሂቃን ምናምን ብለን የምናመጣው ውይይት በፍጹም ሊኖር አይችልም። አሁን ባለው ሁኔታ እንዲህ አይነት የተለያየ የትግራይ ኃይሎችን አምጥተን ኮንፈረንስ የምናደርግበት የምንነጋገርበት ወቅት ላይ አይደለም ያለነው። አንዱ ግምገማቸው እሱ ነው። ምክንያቱም ይላሉ የተለያየ ፖለቲካ ኃይሎች ተስማምተው መሬት ላይ ከወረዱ ህዝቡ እነሱን ለውጥ ፈላጊዎችን ይቀበላል። ለውጥ ፈላጊዎቹን ከተቀበለ ደግሞ ተሸናፊ እንሆናለን እኛ። ስለዚህ እግራቸውን እንዲተክሉ በፍጹም ማድረግ የለብንም ነው። ይሄ አንደኛው ውሳኔያቸው ነው። ሁለተኛ የጆን መዲድ እቅድና ሪፖርት ነው የቀረበው ባለን መረጃ። የህወሓቱ ጀነራል ማለት ነው። ይሄ ሰው ጥናት ሰርቶ እንዲና እቅድ ሪፖርት ይዞ የመጣው ከዚህ ከነፃ መሬት ላይ ካሉት የትግራይ ኃይሎች ጋር በተያያዘ ቲፒኤፍ የሚባሉት ማለት ትግራይ ፒስ ፎርስ የሚባሉት። ይሄ የትግራይ ፒስ ፎርስ መዲድ ባቀረበው መሰረት ኮይን ያደረግንበት የብልጽግና ናቸው የሚለው ፕሮፓጋንዳ ብዙም የተፈለገውን ውጤት አላመጣም ነው ያላቸው። ህብረተሰባችን አልተቀበለውም። ደግመን ደጋግመን የብልጽግና ስሪት ናቸው ብልጽግና ናቸው ምናምን ብንልም ህዝባችን ግን አይደለም የኛ ልጆች ናቸው እያለን ነው። በዚህ ደረጃ የተፈለገውን ውጤት አላመጣንም ብሏቸዋል። ምክንያቱም እርምጃ መውሰድ እንችላለን አንችልም የሚለውን አጥንቶ እንዲመጣ፣ ኦፕሬሽን መስራት እንችላለን አንችልም የሚለውን ነው ዮሐንስ መዲድ አጥንቶ እንዲመጣ የፈለጉት። የብልጽግና ናቸው የሚለው ፕሮፓጋንዳችን አልሰራም፣ ውጤት አላመጣም። ህዝቡ የኛ ናቸው እያለ ነው፣ የሀሳብ ልዩነት የፈጠረው ነው እያለ ነው የሚል አንድ አስቀምጧል። አስገራሚው ነገር ግን ይሄ ነገር እንቅፋት የሆኑብን ሁለት ሰዎች ናቸው ነው የሚለው። በዋናነት ከውስጣችንም አመኔታ የለም። አመኔታ ስለሌለ ከውስጣችን ሁለት ሰዎች ኦፕሬሽኑ እንዳንሰራም ያስቸገሩን ሁለት ሰዎች ናቸው። ሁለት ጀነራሎች። አንደኛው ጀነራል ታደሰ ወረደ ነው፣ ሁለተኛው ጀነራል ፍስሐ መንጁስ ነው ብለው ነው ያሉት። ሁለቱን ወንጅለዋቸዋል። ባጭሩ ምንድነው እያሉ ያሉት? ጀነራል ታደሰ ወረደም ጀነራል ፍስሐ መንጁስም በእነዚህ ኃይሎች ጋር ድርድር ውይይት እናድርግ እንጂ ኦፕሬሽን አንስራ የሚል አቋም አላቸው ነው ያሉት። አይ ዶንት ኖ እንትና ገርሞኛል። ፍስሐ መንጁስ ግን ፍስሐ መንጁስ አልተቀበለም ነው ያሉት። ሊሆን ይችላል በውይይት በንግግር በድርድር እንፍታው እንጂ ኦፕሬሽን አንስራ የሚል በተለይ ጀነራል ታደሰ ወረደ ኢንሲስት አድርጓል ነው ያለን መረጃ። ፌል ያደረግነው ከውጪ ሳይሆን ከውስጥ ነው። ነፃ መሬት ያሉት ሰዎች የራሳችን ልጆች ናቸው የሚለው ከውስጥም ነው የሚል ነገር ነው እየቀረበ ያለው። አንዱ የዮሐንስ መዲድ እንትን እሱ ነው። ሁለተኛ ዓለም ገብረዋህድ የደቀኑት አደጋ ነው። አሁን አይ ዶንት ኖ በምክንያት እንደሆነ አላውቅም። ዓለም ገብረዋህድና ጀነራል ታደሰ ወረደን አስተሳስረዋቸዋል እዚህ። ስቲል ዋነኛ የውስጣችን አደጋ ከነ ዓለም ገብረዋህድ ከነ ጀነራል ታደሰ ወረደ የሚመነጭ ነው። ታደሰ ወረደንም ቀስ ብለን ማስለቀቅ አለብን የሚል ውሳኔ ነው የወሰኑት። ይሄ ሁለተኛው ነው። ሶስተኛ የፈትለ ወርቅ እቅድና ሪፖርት ነው። ምንድነው ፈትለ ወርቅ ያቀረበችው? ሞንጆሪኖ ማለት ነው። ፈትለ ወርቅ አንድ ሁለት ሶስት ነገሮች ላይ አቅርባለች። አንደኛው የተሰጣት ስራ ነበረ የህወሓት ተቃዋሚዎችን ተገዳዳሪዎችን
ፖለቲከኞች፣ አክቲቪስቶች፣ ልሂቃኖችን ሲቻል ጠርቶ በማስፈራራት እንዲቆሙ ማድረግ፣ ካልተቻለ ያላቸውን ነገር መቀማት፣ ካልተቻለና የመጨረሻ እምቢ ካሉ እስር መፈጸም። ይሄን ደግሞ አዲስ ኮምፓስ አንስቶታል። እንደምታስታውሱት ዝርዝር ይዘን መተን ማለት ነው። እና አስገራሚው ነገር አንደኛ ያነሱት ይሄ ስም ዝርዝር በጠላት እጅ እንዴት ሊገባ ቻለ? ጠላት እንዴት ይፋ አረገብን? ቀድሞ እሱን ግምገማ እያደረግን ነው ብለዋል። ነግራችኋለሁ። እኔ ጋር ደውሉና ጠላት እጅ እንዴት ሊደርስ ቻለ የሚል አንደኛ ግምገማ ነው። እሱን እየገመገምን ነው ብላለች። ሁለተኛ ያነሳችው አብዛኞቹን የአካል ማስጠንቀቂያ ሰጥተናቸዋል። እነዛ የተጠቀሱት 20 ምናምን ሰዎች ሊስት የምታስታውሱት ስለሆነ አዲስ ኮምፓስ ተከታታዮች አብዛኞቹን ማስጠንቀቂያ ሰጥተናቸው አርፈው ተቀምጠዋል ነው ያለችው። ማስጠንቀቂያችንን ተቀብለዋል የሚል ስሜት አላት። ሁለተኛ። ሶስተኛ ግን ሊስቱን ውጭ ሀገር ለሚገኙ ለኛ የፕሮፓጋንዳ አካላቶች ዝርዝሩን ሰጥተናቸዋል፣ ያቀርቡታል እያለች ነው። እነዛም የሚታሰሩ ማስጠንቀቂያ የሚሰጣቸው የሚወገዙ ውግዝ ከማሪዎስ የሚባሉ ጸረ ትግራይ የሚባሉ 20 ምናምን ሰው ሌሎችም አሉ። ሊስቱን ለውጭ ሀገር ያሉ በተለይ አንደኛው ደደቢት ሚዲያ ለሚባሉ በዋናነት እና ባለኝ መረጃ ደደቢትም አዲስ ኮምፓስ ያቀረበውን ዝርዝር አቅርቦታል መሰለኝ። ቼክ አደርጋለሁ። ሰው ውጭ ሀገር ለሚገኙ እንደ ደደቢት ላሉ ሚዲያዎች ለነዚህ ለአዳዲሶቹ ድመቶች እንደነዚህ የዲሲ ጭራ ቀረሽ ኖች ፓስተሮች ምናምኖች ለነሱ ልከናል። እያንዳንዱን እየጠሩ ዲሁማናይዝ ያደርጋሉ፣ ያስፈራራሉ፣ ያስጠነቅቃሉ። ስለዚህ ሊስቱን ልከናል ነው እያለ ያሉት። ባለኝ መረጃ ትላንት የሆነ አካል ኮሚኒኬት ሳደርግ ያንተን የአዲስ ኮምፓስ ያቀረበውን ሊስት ቅድም የጠቀስኩት ሚዲያ በዝርዝር ሲያቀርበው ነበረ ብለዋል። ቼክ አደርጋለሁ። ይሄ ሶስተኛው ነው። ከዛ እንግዲህ የትላንትና ግምገማም ማቅረብ ፈልጋለሁ። ትላንትና በአስቸኳይ የፈትለቆ ወርቅ ቡድን ግምገማ ተቀምጦ ነበር። ትላንትና በጣም የተደናገጠ ግምገማ ነው ያደረጉት። የተደናገጠው ግምገማ ምንድን ነው? የሻዕቢያ ሰዎች አብደውብናል ብለው ደንግጠዋል። አዲስ ቋንቋ መታለች መሰለኝ እኔ ከወጣው በኋላ ጓ የሚል ቃል ጓ ብለዋል። ሻዕቢያ ጓ ብለዋል እና ሻዕቢያ ጓ ብሎብናል። ምክንያቱም ፕሮፓጋንዳውን የያዘችው እሷ ናት። በነገራችን ላይ ከእንትና አይደለም፣ አለም ገብረዋድ አይደለም። እና ምንድነው የሆነው? አይ ቲንክ በቅርብ ቀን ራሱ ሻዕቢያም ዘመቻ ይጀምርባቸዋል። ጽምዶ ችግር ውስጥ የገባ ይመስላል። ጓ ብሎብናል ነው ያሉት። ጓ ብለችሁ ጻፉ ውስጥ እና ከቁጥጥራችን ውጭ ወጣ። አሁንም ያልተቆጣጠርነው አካል አለ። የሚዲያዎቻችን አካባቢ ያልተቆጣጠርነው አካል አለ። ጓ ቆየች። እኔ ከወጣሁ በኋላ ነው መሰለኝ ጓ የመጣችው። በሻ እንኳን ደህና መጣ። ቆይቻለሁ እኔም እኮ በሻ። አዳዲስ ባይ ዘ ዌይ ጀነሬሽን አዲስ ቃላት ይፈጥራል ታውቃላችሁ አይደል? ጓ ብለዋል ሻዕቢያዎች። ለምንድን ነው ጓ ያሉት? በእርግጥም እኔም ቦ ጓ ነበረ የምለው። እንደው ጨርቄን ወርውሬ ነበረ ማብደው እኔም ቦን። እና አሁን እቺ የሆነች ቃል አለች አለ ዋንስ ወያኔ ወሎይስ ወያኔ ምናምን ሻዕቢያዎች እሱንም ጀምረዋል አሉ። አልስማማባትም። ያው የሻዕቢያዎች ድሮም ከወያኔ ማለት ጀምረዋል። ድሮም ከወያኔ ጓ ያሉበት ነገር ማለት ነግራችኋለሁ። አይዟችሁ
እና እነሱ አሁን እነፈትለ ወርቅ ምን ሊሉ ነው? ከቁጥጥራችን ውጪ ወጣ ከውስጣችን ያለ ጊዜያዊ አስተዳደር ውስጥ ያሉ አካላቶች ናቸው ይሄን ያደረጉት። የነ ጌታቸው የነ ጀነራል ታደሰ ወረደ ውስጥ ያሉ ሰዎች ያሴሩት ሴራ ነው እንጂ እኛ ህዋቶች እኛ ፈትለ ወርቆች አይደለንም፣ እኛ መዲዶች አይደለንም፣ እኛ ምግበዮች አይደለንም ነው እያሉ ያሉት። ምንድነው ጓ ያስባላቸው? በእርግጥም እንዳልኩ ነው። እኔም ሻዕቢያ ጎን ጓ ነው የምለው። ምንድነው ያደረጓቸው? አጭሩ ሻዕቢያ የኤርትራ መንግስት ዘር ጨፍጫፊ ነው ብለው በሚዲያቸው አስተላልፈዋል። የዘር ጭፍጨፋ አካሂደዋል ብለው በሚዲያቸው አስተላልፈዋል። ያው ዘሶኮል ጄኖሳይደር ማለት ነው። ጓ እኮ መቆጣት ጓ አለፋ ሻዕቢያ እኮ ነው ያልኩት። ቆየት ብሏል። አሁን ሻዕቢያ ማለት ጨፍጫፊ፣ የሻዕቢያ ወታደሮች ጨፍጫፊዎች፣ ኢሰብአዊ ድርጊት የፈጸሙ ያ እውነቴን ነው ሳኒ ከጓ በላይ ነው ማለት ያልኳቸው ያለሁት እኮ እሱን ነው። ድሮም ወያኔ ማለት ጀምረዋል። ደግሞ ደጋግሞ በዛል የኤርትራ መንግስት ጨፍጫፊ፣ የኤርትራ ወታደሮች ዘር ጭፍጨፋ የፈጸሙ፣ የዘር ማጥፋት የፈጸሙ ብለዋቸዋል። ያውን በምን ቀን በበዓላቸው ቀን። አንዱ ያሳበዳቸው ሻዕቢያዎች እሱ ነው። እነፈትለ ወርቅን አሳብዷቸዋል። ከነ ታደሰ ወረደ ጋር ሆን ዴሊብሬት ነው የተሰራ። እንግዲህ ታደሰ እዚህ ውስጥ አልለም አላውቅም፣ ግን በውስጣችን የመሸጉ አካላት ጉድ አደረጉን ነው ያሉት። ጉድ አደረጉን፣ ጽምዷችንን በጣጠሱት ነው ያሏቸው። ትላንትና ታምሷል የነ ደብረጽዮን መንደር፣ የነፈትለ ወርቅ መንደር። አንዱ አንዱን ላይ ይጠቁማል፣ አንዱ አንዱን ይጠቁማል። ላሰማችሁ። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ከበዓሉ አከባበር ጎን ለጎን በአክሱም ከተማ ከ5 ዓመታት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተፈጸመባቸው ንጹሐን ወገኖች የምናስብበትና የፕሪቶሪያው የሰላም ስምምነት በአግባቡ ባለመፈጸሙ የህዝቡ ችግር እየተባበሰ ባለበት ሁኔታ የምናከብረው በዓል መሆኑ ልዩ አድርገዋል ሲሉም ገልጸዋል። እዚ ክብረ በዓል አለሻ መዋጽኦ ዘወደቀ ትግራይ በማርያም ጽጌ ደንገላት ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖችን ለመዘከር የጸሎትና የጧፍ ማብራት መርሃ ግብር ተካሂዷል። ህዳር 21 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ የእምነቱ ተከታዮችና ከ164 በላይ ሰላማውያን ንጹሃን ወገኖች በኤርትራ ሰራዊት ተገለዋል። በዛሬው ዕለትም 5ኛው ዓመት የያዘው የዘር ማጥፋት ጭፍጨፋ በወቅቱ የነበረውን ለመዘከር የአካባቢው ነዋሪዎች የጧፍ ማብራት፣ የጸሎትና ፍትሃት መርሃ ግብሮች በማካሄድ አስበው ውለዋል። የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ከበዓሉ አከባበር ጎን ለጎን በአክሱም ከተማ ከ5 ዓመታት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተፈጸመባቸው ንጹሐን ወገኖች የምናስብበትና የፕሪቶሪያው የሰላም ስምምነት በአግባቡ ባለመፈጸሙ የህዝቡ ችግር እየተባበሰ ባለበት ሁኔታ የምናከብረው በዓል መሆኑ ልዩ አድርገዋል ሲሉም ገልጸዋል። እዚ ክብረ በዓል አለሻ መዋጽኦ ዘወደቀ ትግራይ በማርያም ጽጌ ደንገላት ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖችን ለመዘከር የጸሎትና የጧፍ ማብራት መርሃ ግብር ተካሂዷል። ህዳር 21 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ የእምነቱ ተከታዮችና ከ164 በላይ ሰላማውያን ንጹሃን ወገኖች በኤርትራ ሰራዊት ተገለዋል። በዛሬው ዕለትም 5ኛው ዓመት የያዘው የዘር ማጥፋት ጭፍጨፋ በወቅቱ የነበረውን ለመዘከር የአካባቢው ነዋሪዎች የጧፍ ማብራት፣ የጸሎትና ፍትሃት መርሃ ግብሮች በማካሄድ አስበው ውለዋል። ጭፍጨፋውን ሲያስታውሱት የኤርትራ ሰራዊትን ጭካኔና ግፍ አሰቃቂ እንደነበርም ነው የሚገልጹት።
ሰማችሁት? ጭፍጨፋውን ሲያስቡት የኢሳያስ አፈወርቂ በትግራይ ቴሌቪዥን ነው። ልክ ነሳ ጌታቸው ረዳ ሸተተኝ ያለች ነው መሰረት። እነሱ ግን ጌታቸውን አይደለም ጣታቸውን ወደ ሌላ እየጠነቆሉ ነው። ይሄ በቃ ፒውርሊ there is no more ጽምዶ በነገራችን is done። አንደኛ የዘር ጭፍጨፋ ነው የሚለው በደንብ ከሰማችሁት። ሁለተኛ በጣም አሰቃቂ አደገኛ እኔ የማምንበት ነው ባይዘው ስለማላምንበት አይደለም። አዲስ ኮምፓስ ያላችሁ ሰዎች ይሄን በደንብ እንደማምንበት ነግራችኋለሁ። የኤርትራ መንግስት ጨፍጫፊ ነው። ዛሬ በትግራይ ሚዲያ የመንግስት ሚዲያ ጊዜያዊ አስተዳደሩ በሚቆጣጠረው ሚዲያ ፈትለወርቅ በምትመራው ሚዲያ ልዩ ቀኑን ጠብቀው ህዝብ የሚሰበሰብበትን ጸሎት የሚያደርግበትን ቀን ጠብቀው የኤርትራ ጨፍጫፊ መንግስት ነው ያሉት። ጌታቸው ረዳ ልትሸት ትችላለች፣ ግን የሸተተችው እዛው ነው። ይሄ ነው ጓ ያስባላችሁ። ተመልከቱ። የትግራይ ባህልና ቱሪዝም ኃላፊ ነው፣ የካቢኔ አባል ማለት ነው። ዶክተር አጽብሃ ገብረ እግዚአብሔር አንዱ አደጋ ውስጥ የገባው እሱ ነው። አምኖት ሹር ህዋትም አልመሰለኝም። ዶክተር አጽብሃ ገብረ እግዚአብሔር አልመሰለኝም። ቲፒኤልኤፍ ቼክ ያረኩ ነው፣ አጣርቼ ስመጣ ነግራቸዋለሁ። አይ ዶንት ቲንክ ሶ። ከዚህ ከምሁራን ማህበር ወይ ከምናምን ጋር ያሉ መሰለኝ። እሱ እናጣራለን፣ ወይ የምታውቁ ሰዎች ጻፉልኝ። የትግራይ ባህልና ቱሪዝም ኃላፊ ዶክተር አጽብሃ ገብረ እግዚአብሔር የካቢኔት አባሉ ማለት ነው። ጄስቴስ ከሚባለው መሰለኝ የመጣው። ጄስቴስ ማለት ዓለም አቀፍ ምሁራን የሚባሉት ማለት ነው። ቀጥታ ነው ያለው። ምንድነው ያለው? ቃል በቃል ይህንን በዓል ልዩ የሚያደርገው ከዛሬ 5 ዓመት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተደረገበትንና የተፈጸመባችንን ንጹሃን ወገኖቻችንን የምናስብበት ነው። የታደሰ ወረደ ካቢኔ ነው ያለው። ልዩ ቀን ነው አለ፣ ልዩ ጊዜ ነው አለ። ምንድነው ልዩ የሚያደርገው? ይሄ ወቅት የዛሬ 5 ዓመት የኤርትራ ወታደሮች የፈጸሙብን ኢሰብአዊ ጭፍጨፋ የፕሪቶሪያ ስምምነት በአግባቡ ባለመተግበሩ የህዝብ ችግር እየተባበሰ ባለቤት ለበት ሁኔታ የምናከብረው መሆኑ ልዩ ያደርገዋል። ልዩ ማድረጉ ደስታ አይደለም ባይዘው። ብዙ ጊዜ ልዩ የሚሆነው ይህም በዓል ስናከብር ታላቁ የህዳሴ ግድብን ባስመረቅንበት ወቅት ስለሆነ ልዩ ያደርገዋል። ዩዙዋሊ ልዩ የምትሉት ደስታን ነው። ብዙ ጊዜ ልዩ የሚያደርገው ነገር ዋት ኢዝ ዩኒክ የዘንድሮ በዓላችን ልዩ የሚያደርገው የምትሉት እዚህ ጋር ግን ምን አለ? የዘንድሮ 5ኛ ዓመታችን በዓል ልዩ የሚያደርገው ከዛሬ 5 ዓመት በፊት በኤርትራ መንግስት የደረሰብንን ኢሰብአዊ ጭፍጨፋ፣ ዘር ማጥፋት እያከበርን ነው። የአንደኛው ዜና ነው። ሁለተኛ ሄድላይን የተሰራ ሄድላይኑ መሪ ዜና ማለት ዩዥዋሊ ዜና ታውቃላችሁ፣ ሄድላይን ልዩ ትኩረት ነው የሚሰጠው። ሊዱን የሚያነበው ሰውዬ ሊድ ይባላል በዜና ሰሪዎች በኩል። ሊዱ በቀጥታ ብታዩት የኤርትራ ሰራዊት ጨፍጫፊነት እየተባለ ነው የሚነበበው። ሊዱ ማለት ሄድላይኑ ማለት ነው። ይቀጥላል። ላንብብላችሁ ሄድላይኑ። በማርያም ጽጌ ደንገላ ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖቻችን ለመዘከር የጸሎትና የጧፍ መብራት ፕሮግራም ተካሄደ። ሄድላይን ነው ይሄ። ሊዱ ነው፣ ሊድ ነው የሚሉት ጋዜጠኞቹ። በማርያም ጽጌ ደንገላ ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖቻችንን ለመዘከር
ይሄ ሊድ ነው፣ መሪ ዜና ነው። ወደ ዝርዝር ዜና ሂዱ። ከዛ በኋላ ዝርዝር ዜናው ጋር ስትገቡ ምን ይላል? ዝርዝር ዜናው ህዳር 2 ቀን 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ ይቀጥላል ንጹሃን ነዋሪዎች ላይ በኤርትራ ሰራዊት በግፍ ተጨፍጭፈዋል። በዛሬው ዕለትም 5ኛ ዓመቱን የያዘው የዘር ጭፍጨፋ ታስቦ ውሏል። አይበቃም ሳራ፣ እንቀጥላለን። አይዞሽ። በዛሬው ዕለትም 5ኛ ዓመቱን የያዘው የዘር ጭፍጨፋ ታስቦ ውሏል። የዘር ጭፍጨፋውን ሲያስታውሱት ህዝቡ ማለት ነው የኤርትራ ሰራዊትን ጭካኔ ግፍና አሰቃቂ እንደነበረ ነዋሪዎች ይገልጻሉ። አየህ ልክ ነው። ዩዘር ዋንቱ ቢያበሳጫል አይደል? ጽምዶ ነው ተሰብርብሮ የወጣው። ጽምዶ ሰባበረላቸው። አሁን በማል ያሳብቡ ነው በታደሰ ወረደ በማል ያሳብቡ ነው በጄስቴስ ይሄ ጄስ ምናምን የሚባል ቢኮዝ የዚህ ዶክተሩ አጽባህ የሚባለው የቱሪዝም ማሊም ነው ህወሓት አይደለም። ባለኝ መረጃ እንትን ካልሆነ ነገ ተመልሼ አስተካክልላችኋለሁ። ባለኝ ኢንፎርሜሽን ግን ይሄ ሰውዬ የነሱ ሜምበር አይደለም። ስለዚህ የተቀነባበረ ስራ ተሰርቶብናል ነው እያሉ ያሉት። ይሄ ግን የመንግስት ሚዲያ የገለጸው ኤንድ እውነት ነው። እውነት ስለሆነ ነው ዩዘር ዋንቱ ደጋግም የማነሳው። ከበደ አይደል? አይነው አውቀዋል። በጣም ከበደ በጣም አይ ከብዳል። ቢኮዝ ጽምዶን ውልቅልቁን አወጣ። ውልቅልቁን ትጣመዳለህ እንጂ አረሳውም። ባይዘው ይሄን ነገር በተወሰነ መልኩ ደብረጽዮንም ተናግሮታል። ከኤርትራ ጋር ተገናኘን ማለት ወንጀሉ ቀረ ማለት አይደለም ብሏል። በነገራችን ላይ ደብረጽዮን ሰሞኑ ወንጀሉ ይቀራል ማለት አይደለም፣ ወንጀሉን በሚገባ ወንጀሉ በሚጠየቅ ጊዜ እንጠይቃለን፣ ቃል ነው የምንጠብቅላችሁ ነው ያለው ደብረጽዮንም። እኔ ደስ ብሎኛል። ደስ ያለኝ ጭፍጨፋው አይደለም፣ ግልጽ እንድትሆን እኔ የማነሳቸው መከራከሪያዎች ናቸው እነዚህ። ማነሳቸው መከራከሪያዎች ናቸው። ኤክስቴንቱ በዚህ ልክ ነው፣ በዚህ ልክ አይደለም። እነሱ እንደሚሉት የኤርትራ መንግስት የዘር ጭፍጨፋ ፈጽሟል። በዚህ በእንትናቸው ላይ የዘር ጭፍጨፋ ፈጽሟል አልፈጸመም፣ የዘር ጭፍጨፋው በጄኖሳይድ ነው ደረጃ የሚፈረጅ ነው አይደለም፣ እሱን ዜና አቅራቢዎቹና ቲፒኤልኤፎች ይናገሩት። በዚህ ልክ ግን ቦልድ ሆኖ መውጣታቸው ትክክልና ተገቢ ነው። ምንም የህዝብ ትኩረት አይደለም። ዶንት ወሪ። ይሄ ተተርጉሞ በነገራችን ላይ በደንብ ተተርጉሞ ይሄ የትግራይ ክልላዊ መንግስት ዜና ነው ተብሎ በዓለም አቀፍ ደረጃ መተላለፍ ያለበት እንዲሁ በቀላሉ በአማርኛና ብቻ መቅረት የለበት። እነዚህ ሰዎች አሁንም በደንብ ማሰብ አለባቸው። ጽምዶ ወይም ጥምዶ ፈጠርን ባሉ ማግስት ነው ይህን ዜና እየሰሩ ያሉት። ከእናንተ ጋር ብንጻመድም እንደ በሬ ብንታሰርም ብታስሩንም እንደ በሬ፣ ነገር ግን የተፈጸመውን ነገር በህዝቡ ላይ ባይዘወይ በህዝቡ ላይ በትግራይ ህዝብ ላይ ነው። ይሄ መለየት አለባቸው። ህወሓትና የትግራይ ህዝብ በጣም በጣም መለየት ያስፈልጋል። ህዝቡን ነው የጨፈጨፉት። የማ ሻቢያ የጨፈጨፈው ደግሞ በባዶ አይደለም። እዚህ ጋር እኔ በደንብ መቀመጥ አለበት ብዬ አስባለሁ። ለመሰላችሁ ሻቢያ አቅዶ አስቦ አልሞ ነው የገባው። የበቀል
10 ምናምን ዓመት ያረገዘውን በቀል ነው ይዞ የገባው። እዚህ ላይ አይ ቲንክ ልዩነት ያለ አይመስለኝም። ጠብቆ በቀል የሚወስድበትን ቀንና ጊዜ ጠብቆ ነው የገባው። ይሄን ደግሞ ከፍጥረቱ ጀምሮ ያደረገው የሻዕቢያ ዘፍጥረት ጀምሮ እስካሁን ድረስ ባህሪው ይሄ ነው። መጀመሪያ ጫካ እያለ ከህወሓት ጋር ተጣመደ። ህወሓት ውስጥ የራሱን ሰዎች ያደረገ፣ ህወሓትን አስኳሉን ተቆጣጠረው። ሻዕቢያና ህወሓት ሆነው እንደ ህዝብ የአማራ ህዝብን እንደ ልሂቅ እንደ ሀገር ኢትዮጵያን እርምጃ ወሰዱ። እንደ ህዝብ የአማራ ህዝብ ዋነኛ ጠላታችን የአማራ ህዝብ ነው ብለው ዛሬ ሊክዱ ይችላሉ። የጽምዶ ባለቤቶች ዛሬ ሊክዱ ይችላሉ። የአማራ ጽንፈኞች ግራንድ ጀስቲፋየር ኢሳያስ አፈወርቂ ኩራቱ ምኑ ምናምን በነጠላ ጫማ መሄዱ አይበገሬነቱ ምናምን ሲል ስለሰማው ሊክድ ይችላል። ኩራቱ አልቀበልም ባይነቱ ብሎ እኮ ግራንድ ጀስቲፋየር የጦርነቱ ወቅት ስቁንቁን እንደሆነ ኢሳያስ አላቅም ነበር እኮ ነው ያለው ቪዲዮ። እንደዚህ ስቁንቁን መሆኑ ነው ያለው ሰው ማለት ነው። እነሱ ሊክዱ ይችላሉ። ዛሬ የጫካ ፖሊሲያቸው ግን ቅኝ ግዛት የገዛን ኢትዮጵያ ናት። በኢትዮጵያ ውስጥ ደግሞ ኮሩ የአማራ ነው። የአማራ ገዢ መደብ እኮ ነው የሚሉት። አማራ ነው የገዛን የጨፈጨፈን ነው የሚሉት እኮ። ይሄ ውሸት ነው። ስለዚህ ጫካ እያሉ አማራው ላይ ስልጣን ከተቆጣጠሩ በኋላ አሁንም ኢትዮጵያና አማራው ላይ ስልጣን ከተቆጣጠሩ በኋላ እሱንም ከህወሓት ጋር ሆነው ከዛ ቀጠሉና ይሄ አስኳሉ ኮር የሆነው ህወሓት ውስጥ ያለው አፋር ላይ የአፋርን ህዝብ የአፋርን ልሂቅ ጨፍጭፈውታል። ጭፍጭፍ ዘመቻ እርዱፍ ያልኳችሁ እሱ ነው። አሁን እየታመነ ነው። ያቅርቤላችኋለሁ። እኔ ደግሞ በቃ እንዳይሆን አድርጎ አፋርን የሰው ዘር የአፋር ልሂቅ እንዳይኖር አድርገው ጨፈጨፉት። ከዛ በኋላ የኢትዮ ኤርትራ ጦርነት ሲነሳ ትግራይ ላይ በቀል አረገ። ዝም ብሎ እኮ ነው አይሮፕላኑን አምጥቶ በነገራችን ላይ የኢትዮ ኤርትራ ጦርነት አይደር ላይ እኮ ዝም ብሎ ነው የወረወረው። ትምህርት ቤት ላይ እኮ ነው ቦምቡን የወረወረው። ምንም የወታደር ካምፕ የሌለበት ምን የሌለበት ትምህርት ቤት ላይ ነው ቦምቡን የወረወረው። ከዛ በኋላ ትግራይን ሊቅ ህወሓትን ብቻ አይደለም እንደ በቀል ይዞ አርግዞ ቆየ። አርግዞ ከቆየ በኋላ እድሉን ሲያገኝ ገባ። አሁን ላይ ያለኝ እምነት ህወሓት ውስጥ ያለው አስኳል እንዲገባለት እልል በቅምጥ ያርጓል። ቂቤ የጠጣ ዱላ አቀብሎታል አስኳሉ። ቢኮዝ ጦርነቱ ኢንተርናሽናል እንዲሆንለት ስለፈለገ ሚሳኤል ተኮሰ። ህወሓት አግኝቶ ነው። ቂቤ የጠጣ ዱላ ማለት እሱ ነው። እልል በቅምጤ ማለት እሱ ነው። ሰተት ብሎ ገባ። ሰሜን ዕዝን መታ። ዛሬ በጣም እንደው አቶ ልደቱን መስማት ያማል። በነገራችን አሁን ናዌዴይስ በጣም እያመመኝ ነው እና አሁን ለማቆም እየወሰንኩ ነው ሚዲያ ስለሆነ እንጂ እንዲሁ ከመግባቴ በፊት የሆነ ክርክር እያየው ነበረ ከምንጊዜ ሚዲያ ላይ። በጣም ነው የሚያሳፍረው አቶ ልደቱ በዚህ ልክ መሄዱን ሳየው። ኦፍ ኮርስ በቃ እኔ ነኝ ችግር የነበረብኝ አሁን ሳስብ። አልጋብዘውም 10 ያጠይቀኝ በኃይሉ አልጋብዘውም።
ይሄ ሚዲያ አይጋብዝም እንደዛ አይነት ግልጽ እንድትሆን it's really በጣም አሳፋሪ ከህዋት አሁን ካለው ስርዓት ህዋት ይሻለኛል ይላል መብቱ ነው ያን ማለት ምንም አንዳርጋቸው መጥቶ መላክ ነው ብሏል ህዋት መላክ ነው ብሏል እየሰሩለት ነው ባይዘው የዲሽዋ ጭራቀረሽ አንዳርጋቸውን ባገኘው እንዲያረጋዋለው ምትል ሴትዮ ገለዋለው ምትል አንዳርጋቸው መሰከረ ብላ ርዕስ አርጋው ምስክርነት እያደረበታ ህዋት መላክነቱ ተመሰከረ አንዳርጋቸው ምስክር ሆኖ የህዋት መላክነት እና ልጅቷ ትከራከረዋለች እሷንም ነው ወንጀለኛ ሊያረጋት ኢንዳይሬክትሊ እየሰራ ያለው ከገባት አላቅም ገብቷታል አልገባትም አላቅ ሁለት ሶስት ሰሜን ህዝብ ምናምን ትለዋለች እሱ በፍጽ አንገቱ ቢቆረጥ ሰሜን ህዝብ ይላ ያነሳ አንገቱ ቢቆረጥ 1 ሚሊዮን ሰው ያሁኑ መንግስት ጨፍጭፎ ምናምን ይላታል አይ ከ1 ሚሊዮኑ በፊት እኮ ለዛ ኮዝ ማን ነው ሰሜን ህዝብ ስትለው he don't want to mention ሰሜን ህዝብ አንድም ቀን ባይዘዌ ይኸውላችሁ አንዱ ልዩነት ምታቁት አንድ ሰው ከቲፒኤልኤፍ ጋር ነው የቆመው አልቆመም ብሎ ምታቁት ሰሜን ህዝብን ያነሳል አያነሳም በቃ ዛሬ በደንብ ልንገራችሁ ከህወሓት ጋር ተሰልፏል አልተሰለፈም የሚለውን ለማወቅ ቁልፍ መመዘኛ ጥያቄው ስለ ሰሜን ህዝብ ያለው አቋም ካወቀ በኋላ እኔ በፊት በጥርጣሬ ውስጥ እንደነበርኩ ታውቃላችሁ ካወቅኩኝ እርግጠኛ ኮንኩ በኋላ ግን የሁሉም ነገር ማጠንጠኛ ሰሜን እዝ ነው ይሄ ለማለት ብዬ እምለው አይደለም ግልጽ እንድትሆኑ 80% የሚሆነውን የኢትዮጵያ ሰራዊት መጣ ከጥቅም ውጭ አርገ ሌላ ነገር ምንም ሊሆን ይችላል መደረግ አለበት ግን ይያልኩ አይደለም እንዳልኩት ነው የኢሳያስ መግባት ከዛ ጋር ቢተሳሰርም you can justify it ልክ ነው ልክ አይደለም ሌላ ጉዳይ ነው justify ኢሳያስ ይገባው ነገ ከነገ ወደኔ ይመጣሉ እነዚህ ሰዎች 80% የኢትዮጵያን ሰራዊትና ሜካናይዝድ መተዋል ነገ አስመራ ይመጣሉ ብሎ ቢገባ ኢቭን እንኳን ሚሳኤል ባይተኩሱ ማለት ነው ወደ አስመራ ሚሳኤል ባይተኩሱ እንኳን ኢሳያስ ቢገባ ልትከራከር justify ልታደርገው ይችላል መግባቱ ለምንድን ነው መግባቱን justify የሚሆነው because ይሄ ኃይል ያንን ግዙፍ የኢትዮጵያ መከላከያ 80% ሚነውን ጨፍጭፎ ገሎ ጨርሶ ከመጣ ምንድነው የሚሳነው እንዳሉት ራታቸውን ምሳቸውን ባህርዳር ራታቸውን አዲስ አበባ ራታቸውን አስመራ ይበላሉ ስለዚህ ይሄ ነገር ያስፈራኛል ብሎ የሻቢያ ሰራዊት ተልትሎ ቢገባ እንኳን ትክክል ነው justify ይሆናል የጠላት ጦር ጋብዞ የውጪ ጦር ጋብዞ ምናምን ነው እኔ አሁን እሱ አይደለም ልክ አይደለም እሱ እንዳልኩት ሰሜን እዝን is a critical point መለያ ፖይንት ናት እሱ somebody አሁን ባለው ሁኔታ ዛሬ ላይ ቆሜ ነው ይሄን የምናገረው ሰሜን እዝን የሚያጣጥልላችሁ ከሆነ this guy is typically ከቲፒኤልኤፍ ጋር ነው ያለው ሰሜን እዝን አልተመታም ሊላችሁ አይችልም ይሄ ግልጽ በቃ ወጥቷል አሁን ማንንም ወጥቶ አልተመታም ሊል አይችልም it's over ነገር ግን ሰሜን እዝን መስመር ሰርቶ ሰሜን እዝን መተዋል ብለው ካመንክ ከዛ በኋላ ያሉት ነገሮች በሙሉ የቲፒኤልኤፍ ኮዝ ናቸው ናቺ ልጅ ተከራከረዋለች ልደቱ ሰሜን እዝ ምናም ስትለው ቀይስ ያደርግና ከህወሓት የተሻለ ነው ከንትን ይላታል እኔ የትግራይን ህዝብ መጨፍጨፍ justify ያደርጋል አላልኩም ፕሊዝ አታደባልቁ ብዬም አላቅም ስለዚህ ነው ማቀርበው
የትግራይን ህዝብ ለመጨፍጨፍማ ሻቢያ 20 ዓመት አቅደዋል ብዬ እየነገርኩ ነው ባይሉ የ20 ዓመት ያረገዘውን የቂም በቀል ሚሳኤል ተኮስክበት ሰሜን ዕዝን መታ እልል በቅምጤ ሆነለት ገባ you know the meaning of እልል በቅምጤ ቅቤ ተጣዱላ ታውቃለህ ስለዚህ እነ ስብሐት ነጋ ለሻቢያ ቅቤ ተጣዱላን ያቀበሉት ነው ያልኩ ያለሁት ባይሉ እልል በቅምጤ ሆነለት ነው ያልኩ ያለሁት እነ ስብሐት እኔ እርግጠኛ አይደለሁም እነ ጌታቸው ረዳ ሰሜን ዕዝ ላይ አለ የለም ይለው ላይ እኔ ለዚህ ነው መጽሐፍ የሚጻፍ ምለው ለዚህ ነው ጌታቸው መጽሐፍ ይጻፍ ሌሎቻችሁ መጽሐፍ ይጻፉ በሪሊ በኮር ዲሲዥን ውስጥ ነበሩ ወይ ንጉስ እኔ የምሰማው ነገር ያነበብኩትም የጀነራል ዮሐንስ መጽሐፍም እንደተመለከትኩት ወሳኞቹ በጣም ጥቂት 7 8 9 ሰዎች ናቸው የወሰኑት እሱ ወጥቶ ይናገር ይጻፍ ይተንፍስ እኔ አላቅም እሱን ስለጌታቸው ባገኘው ጠይቀዋለሁ ባገኘው ግን ከ9 የማይበልጡ ሰዎች ነው የወሰኑት ባለኝ መረጃ የጀነራል ዮሐንስ መጽሐፍም እሱን ነው የሚያሳየው ሰሜን ዕዝን ለመምታት ያቀደ ያሰበ ፕላን ያወጣ ከ9 አይበልጡ ያውም ብዙዎቹ ስራ አስፈጻሚ ውስጥ ይሉ ዋናው ኦርኬስትሬት ያደረገው ስብሐት ነው ከሱ ቀጥሎ አቶ አባይ ፀሐዬ ነው ነፍሱን ይማረው አቶ አባይ እንደውም ሄዶ ወጣቶች ጋር ሄዶ ሲጠይቁት አረ እንዴት ነው ይሄ ነገር ምን ሲሉት 1 ሚሊዮን የትግራይ ወጣቶችን አዘጋጅተናል ብሎ ነግሯቸዋል አቶ አባይ እኔ አይደለሁም የጀነራል ዮሐንስ መጽሐፍ ነው ውሸት ነው አላሉ ሌላም ጀነራል አንድ ጀነራል አለ ስሙን ለጊዜው ረሳሁት ልዩ ኃይሎቹ ጠየቁት አረ ይሄ ነገር ምን ያህል ተዘጋጅተናል ጠየቁት የማን ማረት የሚባለው ከኤፈርት ውጭ ያኛው የማረት ዋና ስራ አስኪያጁ አረ ይሄ ነገር እንዴት ተዘጋጅተናል ወይ ረጣጣ እንዳይመጣብን ብሎ ጠየቀው በኋላ ታስሮ ነበር የማረት ዋና ስራ አስኪያጅ እንደ ኤፈርት አላቸው ማረት የሚባል ስሙን አስታውሱኝ የማረት ዋና ስራ አስኪያጅ ነበር መጥቶ ያ ጀነራል ነግራችኋለሁ ካልፈለጋ እንትን ካላችሁ ከፈለጋችሁ አትስጋ ሁሉ ዝግጁ ሁሉ በደጁ ሁሉ በዝግጁ ብሏቸው ተክለወይኒ ታንክ ዩ ቶፕ ተክለወይኒ ጀነራሉን ጠየቀው ሄዶ ይሄ ነገር እንዴት ነው አረ ይሄ ነገር ያሰጋል ምንድነው ያሰባችሁ ያላችሁት ሰሜን ዕዝ ጠቅላይ ሚኒስትሩ የሰሜን ዕዝ አዛዥ ሲልክ አንቀበልም አላችሁ እንደዚህ ቢዚ አንቀበልም አላችሁ ምንድነው የታሰበው አትስጋ 80% የሆነውን እንቆጣጠረዋለን ይሄ የጀነራል ዮሐንስ መጽሐፍ ነው ያለፈው የኔ የ2017 ሻምፒዮን መጽሐፌ ማለት ነው ማንንም ወጥቶ ዲስፕሩፍ ያላረገው የእንትና መጽሐፍ ማንንም ዲስፕሩፍ ሊያረገው ጀግናቸው ነው አሁን የጋዜጠኛ ማን ነው መጽሐፍ እሱ ጀግናቸው ነው አሁን ኢትዮ ፎረም እሱ ደግሞ ብትንትን የትኛው ቦታ ሰሜን ዕዝ ሲባል በነገራችን ላይ አንድ ቦታ የተከማቸ አይደለም በጣም ግልጽ እንድትሆኑ ሰሜን ዕዝ ማለት ወደ 5-6 ቦታ በትግራይ ያለ ነው ሩቅና ሩቅ ያለ ነው የሆነ ቦታ የተከማቸ አለ የሆነ ቦታ አለ ሜካናይዝዱ ሌላ ጋር ነው እግረኛው ሌላ ጋር ነው ሌላኛው ሌላ ጋር ነው ምናምን ይሄንን ራሱ ማቀድ you can imagine አንድ ቦታ ሄደው አይደለም ክብ ሰርተው ሆስቴጅ ያደርጉት ፖለቲኮ ሚሊተሪ ኦፕሬሽን ሁሌ በጣም ሞዳት ቃልናት ባይዘው ፖለቲካ ዓላማ ያለው ሚሊተሪ ዓላማ ያለው ፖለቲኮ ሚሊተሪ ኦፕሬሽን ብለው ያንን 80% የሆነውን የኢትዮጵያ ሰራዊት የመቱበት ነው ይሄን ሲመቱ ሻቢያ ቢገባ ጀስቲፋይ ሊያደርግ ይችላል እያልኳችሁ ነው እንጂ ለምን የትግራይን ህዝብ ጨፈጨፈ አላልኳችሁም ፕሊዝ እድሉ ገጠመው ግን ሚሳኤል ሲተኮስለት ደግሞ 50-60 ሚሳኤል ሲተኮስለትማ ለዓለም ህዝብ ሁሉ ምንድነው የምትሉኝ
ይሄ የትግራይ ኃይል እኮ ሚሳኤል ተኮሰብኝ ከዚህ በላይ ምንድነው ለሆን ነው ብሎ ቢገባ ምንድነው ልክ አይደለም የሚባል የሚችለው? ትነግረኛለህ ወንድሜ? ስለዚህ ኮዙ እነ ስብሐት ነጋ ናቸው። ኮዙ ነፍሳቸውን ይማርና እና አባይ ፀሐዬ ናቸው። እኔ አምኖት ሹር እንዳልኩት ኮንሰንሰስ ተደርሶ በሁሉም ጀነራሎች፣ በሁሉም ፖለቲካ ኃይሎች፣ በሁሉም ስራ አስፈጻሚዎች የጋራ መግባባት ተፈጥሮ የተፈጸመ አይመስለኝም። ግን በርደን ኦፍ ምናምን የሚባለው ለምሳሌ አንዱ የሚያርፈው አቶ ጌታቸው ረዳ ጋር ነው። በእርግጥ የኦፕሬሽኑ አካል ነበረ ወይ የሚለውን ማለት ነው። ለጊዜው ልተወው። ስለዚህ እነዚህ ሰዎች የኤርትራ ሰራዊት ተጋብዞ ሲገባ ይሄን ነገር እንደሚፈጽም የአደባባይ እውነት ነበር። ሊክዱት ሞከሩ፣ ተደራደሩ። ዮሐንስ መዲድን ጠራ፣ ጀነራል ፍስሐ መንጁስን ጠሩት፣ ኤርትራ ምግበይን ጠሩ፣ ነገብረ ፈትለወርቅ ሌሎቹም ሄዱና ከዛሬ ጀምሮ ይሄ ዘር ማጥፋት ጄኖሳይድ ምናምን የሚል ቃል ከአንደበታችሁ ቢወጡ ወየውላችሁ አላቸው። እሺ ከሚዲያችሁ ከዛሬ ጀምሮ ዘር አጠፋ ኤርትራ ሰራዊት፣ ዘር አጥፋ ኤርትራ ሰራዊት ብትሉ ወየውላችሁ አሉ። እሺ ማህፀን ቀደደ፣ እንደዚህ አለ በኮር ደረጃ በኮማንደር ደረጃ ተደራጅቶ ኤችአይቪ ኤድስ የያዛቸው በብርጌድ ደረጃ ገቡ ምናምን ብትሉ ወየውላችሁ አላቸው። እሺ አሉ፣ ተቀበሉ። የጽምዶ ፍሬም መነሻ ሐሳብ ይሄ ነው። የኤርትራ መንግስትን የኤርትራ ሰራዊትን ወንጀለኛ ለማድረግ ነው መነሻው። ጸጥ ብለው ኖሩ። ጸጥ ብለው ከኖሩ በኋላ አሁን መጡና እንዴ ምንድነው ዘር አጥፊ እኮ ነህ አሉት። ጨፍጫፊ ነህ እኮ አሉት። እንዴ 5 ዓመት በልዩ ይሄን በዓል ስናከብር ልዩ የሚያደርገው ይሄን በዓል ዘር የተጨፈጨፈበት ቦታ ቆመን ነው ምና በማን በኤርትራ ሰራዊት ይገባችኋል? ወይስ ጽምዶ አሁን ፈትለወርቅ ደነገጠች። ማብራሪያ ጠየቀ ሻዕቢያ። ድሮም እናንተ አላቸው፣ እናንተን ማመን ጉም መዝገን ነው አላቸው። ድሮም ካብ ለካብ ነበሩ። ድሮም ካብ ለካብ ነበሩ። መቼም አንረሳውም ብለው መጡ። የምን ጽምዶ የምን ምናምን ይሄማ የምንረሳው አይደለም ብለው መጡ። እውነቱ ይሄ ነው። ምናልባት ግልጽ እንድትሆኑ የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ከበዓሉ አከባበር ጎን ለጎን በአክሱም ከተማ ከ5 ዓመታት በፊት በኤርትራ መንግስት ሰራዊት ኢሰብአዊ ጭፍጨፋ የተፈጸመባቸው ንጹሃን ወገኖች የምናስብበትና የፕሪቶሪያው የሰላም ስምምነት በአግባቡ ባለመፈጸሙ የህዝቡ ችግር እየተባበሰ ባለበት ሁኔታ የምናከብረው በዓል መሆኑ ልዩ አድርገዋል ሲሉም ገልጸዋል። እዚህ ክብረ በዓል አለሻ መዋጽኦ ዘወደቀት ትግራይ በማርያም ጽጌ ደንገላት ገዳም በኤርትራ ሰራዊት የተጨፈጨፉ ንጹሃን ወገኖችን ለመዘከር የጸሎትና የጧፍ ማብራት መርሃ ግብር ተካሂዷል። ህዳር 21 2013 ዓ.ም የማርያም ደንገላት በዓልን ለማክበር የመጡ የእምነቱ ተከታዮችና ከ164 በላይ ሰላማውያን ንጹሃን ወገኖች በኤርትራ ሰራዊት ተገለዋል። በዛሬው ዕለትም 5ኛው ዓመት የያዘው የዘር ማጥፋት ጭፍጨፋ በወቅቱ የነበረውን ለመዘከር የአካባቢው ነዋሪዎች የጧፍ ማብራት፣ የጸሎትና ፍትሃት መርሃ ግብሮች በማካሄድ አስበው ውለዋል። ጭፍጨፋውን ሲያስታውሱት የኤርትራ ሰራዊትን ጭካኔና ግፍ አሰቃቂ እንደነበርም ነው የሚገልጹት። ምክር ሀሳብ በዚህ ውስጥ በተለይ በዚህ ጉዳይ ላይ ኮንሰርን ያላችሁ ሰዎች ይሄንን ቪዲዮ የወሰዳችሁ ትራንስሌት አድርጋችሁ አርቲክል ጻፉ። በነገራችን ላይ ቬሪ ኢምፖርታንት ነው። በዚህ ዙሪያ መከራከሪያ እኔም ጽፋለሁ፣ ጨምርበታለሁ ፖይንቶች ላይ
ይሄ የ3 ቀን በፊት የተደረገ ዊትነስ ነው፣ ምስክርነቱ ደግሞ ዝም ብሎ ተራ ምስክርነት አይደለም። የዘር ጭፍጨፋ የፈጸመው የኤርትራ ሰራዊት እያሉ ነው የሚናገሩት። ይሄ ትልቅ ጉዳይ ይመስለኛል። በጣም መሰረታዊ ጉዳይ ነው። ደጋግማችሁ አስተጋቡት፣ ደጋግማችሁ ጻፉበት። ከትግራይ ክልላዊ መንግስት የመንግስት ሚዲያ የመንግስት ክፍል የመጣ ነው። የመንግስት ክፍል ብቻ ሳይሆን የካቢኔው አባል ዶክተር አጽብሃ ገብረ እግዚአብሔር የሚባል በዓሉን ልዩ የሚያደርገው የዘር ጭፍጨፋ የተፈጸመበት ቀን በኤርትራ ሰራዊት የሚለውን ያለበት ነው። ስለዚህ ይሄ ከግምት ውስጥ እንድትከቱ እፈልጋለሁ። የድመቷ ጉዳይ አዲሱ ድመት አይ ቲንክ አይ ዶንት ኖ እጣ ፋንታው ምን እንደሆነ አላውቅም። ምናልባት ጓ ይላል እሱም ሄዶ ወጥቶ ጓ ሊል ይችላል። አዲስ ድመት ባህሪውን ነግራችኋለሁ። አዲስ ድመት የድመትን ባህሪ ያውርተናል አይደል? ስለ አዲስ ድመት አትመልሱኝም ወደዚህ። አዲስ ድመት ሌላ ትርጉም አይደለም፣ የሻቢያን እንዲህ አይነት ቆሻሻዎቹን ለመደበቅ ነበር። ስለዚህ ምናልባት ሻቢያዎችም ኖ ሞር አዲስ ድመት ሊሉት ይችላሉ፣ ዘርበል ሊሉት ይችላሉ። አላቅም። እሱም ወይ አብሮ ጓ ሊል ይችላል። ይበል ካልሆነ እንዴት የሻቢያ ጨፍጫፊ እንዴት ይባላል? ይመርመርልን፣ የትግራይ ሚዲያ ይመርመርልን፣ የባህልና ቱሪዝም ኃላፊው ሊል ይችላል። አዳዲሶቹ ድመቶች ለእነሱን ተውላቸው። እሱ ግን አላማውን በዜሮ ነው ያባዙበት። ድመት ባህሪዋ ቆሻሻ መደበቅ ነው፣ ክፉ ነገሯን መደበቅ ነው። እየሄደች የደበቀችውን አፈር መልበስ ነው። አሁን ግን የለበሰውን አፈር ቦጨር አውርገው አወጡበት። አፈር ወጣ። በመጨረሻ የዚህ ከበጀት ጋር ተያይዞ ነው የታደሰ ወረደ ተንኮል። ጀነራል ታደሰ ወረደ አሳፋሪ ሰው ነው፣ እውነት ለመናገር በጣም አሳፋሪ ነው። አሳፋሪነቱ ምንድነው? ጀነራል ታደሰ ወረደ አንደኛ የአክሱም ጽዮን በዓል የሃይማኖታዊ በዓል ላይ ሄደህ ህዝብ ሃይማኖታዊ በዓሉን እያከበረ አንተ መተህ ሪፖርት አታቀርብ። በቃ ምን ያህል ያልሰለጠኑ ባክዋርዶች እንደሆናቸው ተገትረሽ ቅሪ የሚላችሁ እኮ ለዛ ነው። መንፈሳዊ በዓል ነው፣ መንፈሳዊ ነገሮች ታቀርባለህ። ኢቭን የአጀንዳ ቢኖርህ እንኳን ማለት ነው። ስለዚህ መተህ ሪፖርት አታቀርብም። ከመንፈሳዊ በዓሉ ጋር እንዲያጣብቁልህ ፈልገህ ነው። የመጨረሻ አለማወቅ። ይሄ አንደኛው ነው። ሁለተኛ ታደሰ ወረደ የምግበይ መንገድ ነው እየተከተለ ያለው። የምግበይ መንገድ ምንድን ነው? የአምስተኛው የሽብርተኛ ትውልድ the fifth generation የምንለው አንዱ ባህሪያቸው ምንድነው? ከዚህ በፊትም አንስቼላችኋለሁ። ይሄ አምስተኛው የሽብርተኛ ትውልድ አንዱ መሰረታዊ ባህሪው ትልቅ ነበርን ውስዋስ ነው። የትልቅ ነበርን ውስዋስ ነው። ይሄን ውስዋስ ደግሞ የሚያደርጉት የነሱ ትልቅ ቦታ የሚሉት ቦታ ሄደው ነው መፈክር የሚያሰሙት፣ ሜሴጅ የሚልኩት ምናምን። ይሄን በዝርዝር ነግሬያችኋለሁ። የትልቅ ነበርን ውስዋስ። አሁን አክሱም አክሱም ትልቅ ነው፣ ምንም ጥያቄ የለውም። የትልቅነት መገለጫውን ግን ሽብርተኛው ኃይል የሚፈልገው የተጠቂነት ስሜት ለመፍጠር ተኑ። ሄደና እዛ የ2 ወር ደሞዝ ተከልክለናል ምናምን ከዚህ በኋላ አለ። ሁለተኛው ነገር እሱ ነው። ሶስተኛ
ስለ ደሞዙ ትንሽ ማለት ፈልጋለሁ። ብዙ ሰዎች ግራ ሲጋቡ ያለው የተከለከለው ጠቅላላ በጀት አይደለም የተከለከለው። ትንሽ አሰራሩን ክሊር እንድትሆኑ ስለምፈልግ ነው። የተከለከለው ፌደራል መንግስቱ ድጎማ የሚሰጠው ነው የተከለከለው፣ ሰብሲዳይዝ የሚያደርገው ነው። እና የሆነ ያለቀ የደቀቀ ምናምን አድርገው ሲቀርብ አይቻለሁ፣ የነዚህ ድመቶቹን ጨምሮ ማለት ነው። የተከለከለው ፌደራል መንግስት በአመቱ ለክልሎቹ ሰብሲዳይዝ የሚያደርጋቸው የሚደጉማቸው በፌዴሬሽን ምክር ቤት የምትላከዋ ነው የቆየችው። ያ የሰራተኛ ደሞዝ አይደለም። አፍተር ኦል ጥቅል ነው። ፌዴሬሽን ምክር ቤት የበጀት ድልድል ድጎማ ሲሰራ ለክልሎቹ ሚልክላቸው በጀት ጥቅል በጀት ነው። በነገራችን ላይ ለዚህ አውሉ የማለት መብት የለውም። እኔ ምክክር ኮሚሽኑ ይነጋገርበት ይወያይበት ምለው አንዱ እሱ ነው። ሊኖረው ይገባል መንግስት ብዬ ምለው ደሞዝ ላይ እናውሉ፣ ለሰራተኛ ይንክፈሉ፣ ካፒታል ፕሮጀክት ይናርጉ ምናምን አይልም። ውርውር ነው የሚያደርግላቸው። ከወረወረ በኋላ ምን አደረጋችሁት ብሎም አይጠይቅም። ምን ላይ ዋላችሁት ብሎም አይጠይቅም። ዳት ኢዝ በጣም ትልቁ ችግር እሱ ነው። እኔ የፋይናንስ ተማሪም ነኝ፣ ሪፎርሙንም ሰርቼዋለሁ። ዝም ብዬ ከባዶም አይደለም ነው። ፖለቲካል ቻርለም ያወራላችሁ ያሉት በነገራችን ኢን ኤንድ አውት ሪሰርች ሰርቼበታለሁ በዚህ ጉዳይ ላይ በጀቲንግ ስማር ማለት ነው። የፋይናንስ ተማሪዎች ታውቁ በጀቲንግ ትማራላችሁ አንድ ኮርስ 6 ኪሎ። ትልቁ ችግር ፌደራል መንግስት ለኦሮሚያ 100 ቢሊዮን ልክ ያለው፣ ለአማራ 80 ቢሊዮን ልክ ያለው፣ ለትግራይ 12 ቢሊዮን ልክ ያለው፣ ለአፋር 5 ቢሊዮን ልክ ያለው፣ 3 ቢሊዮን ልክ ያለው ይላል እንጂ ይሄንን የወሰዳችሁትን በጀት ፕሮሬት አድርጋችሁ ካፒታል በጀት ይሄን ሰራለው፣ ሪከረንት በጀት መደበኛ በጀት ይሄን እናደርጋለሁ ብለው ሪኳየር አያደርግም፣ አይጠይቅም። ትልቅ ድክመት ነው ለኔ። ነገ መታረም አለበት ብዬ አምናለሁ። ለምንድነው ዝም ብለህ የምትወረውረው የህዝብ ገንዘብ? ክልሎቹ ናቸው ከወሰዱ በኋላ ያን ድጎማ ለተፈላጊው ነገር የሚያውሉት። ነምበር 1 ብዙ ሰው ጋር ክላሪቲ ያላየሁት ድጎማ ነው እንጂ በጀት አይደለም፣ ሰብሲዲ ነው። ባጭሩ እኔ እስከማውቀው 12 ቢሊዮን ብር ሰብሲዲ ከሆነ ትግራይ በራሳቸው ማመንጨት ያለባቸው እስከ 50 ቢሊዮን ብር አለ ማለት ቢያንስ በትንሹ 50-60 ቢሊዮን ብር አለ ማለት በራሳቸው። ለምሳሌ ኢንካም ታክስ፣ የሰራተኛ ግብር፣ ፕሮፊት ታክስን መሰለኝ ክልሎቹ ነው የሚወስዱት። እዛው ሰብስበው ራሳቸው ነው የሚወስዱት። ፕሮፊት ታክስንም ኢንካም ታክስንም ቫት ነው የሚልኩት። ቫቱ ነው በድጎማ የሚመጣላቸው። ስለዚህ ጠቅላላ በጀታቸው ተከለከለ፣ ባዶ ቀሩ ምናምን አይደለም። በአመቱ ውስጥ ከሚኖራቸው 80-90 ቢሊዮን ብር ውስጥ ፌደራል መንግስቱ 12 ቢሊዮኑን ሆልድ አደረገ። 12ቱንም አይደለም ሆልድ ያደረገው በነገራችን ላይ ቢኮዝ በየወሩ ነው የሚለቀቀው። 12 ቢሊዮን ብር ለትግራይ ክልል በአመቱ ፌደራል መንግስት ድጎማ ቢሰጥ
በየወሩ 1 ቢሊዮን ይለቅላቸዋል ማለት ነው። አሁን የሁለት ወር የተያዘው በዛ ምክንያት። ነምበር 1 አሁንም በደንብ ላስረግጥላችሁ፣ ድጎማ እንጂ ሰብሲዲ እንጂ መደበኛ በጀት አይደለም። በዋናነት ክልሎች የራሳቸውን በጀት አመንጭተው ነው የሚተዳደሩት። አዲስ አበባ ተመልከቱ። አዲስ አበባ ስንት ነው? 150 ቢሊዮን ነው 200 ምናምን ቢሊዮን ነው እንዳረሰ 500 ደረሰ መሰለኝ። 1 ብር ፌደራል መንግስቱ ድጎማ አይሰጠው። አዲስ አበባ ሲጮህ ሰምታችኋል? ሲያድ ሰምታችኋል? 1 ብር ፔኒ መከራከረው እኮ ፔኒ የሚሰጠው ብዬ ነው። 380 ገብቷል ይችላል። የሆነ እንደማውንት እንደሆነ በጣም ትልቅ አንደርስታንድ ድረስቸው ነው እውነት ለመናገር። ኦኬ ጄሉ እንዳለን 380 ቢሊዮን ብር ከሆነ እንኳን ከነ ኮንቲጀንሲው ይሄ 380 ቢሊዮን ብር ከፌደራል መንግስት ዱዲ ሰብሲዲ የለው፣ በራሱ አመንጭቶ የሚሰራበት ነው። በራሱ ክልሉ ከሰራተኛ ግብር፣ ከፕሮፊት ታክስ፣ ከሌሎች ኢንካም ታክሱን ጨምሮ ማለት። ስለዚህ ይሄ ሲጮህ ስመለከት የትግራይ ክልል ማመንጨት ያለበትን በጀት አመንጭቷል ወይ ለራሱ? መጀመሪያ ቅድም እንዳነሳሁት አዲስ አበባ የምትባል ምንም ድጎማ የላት ምንም። ህዝቧን ግን አንቃ፣ ነዋሪዎቿን አንቃ፣ መግቢያ ላይ እንዳነሳውላችሁ ጉሮሮ አንቃ ከህዝቡ ትቀበላለች ታክስ። አለዛ መንገድ አይሰራም፣ አለዛ ቤት አይሰራም፣ አለዛ ሆስፒታል አይሰራም። በደንብ አንደርስታንድ አድርጉ። እነ ታደሰ ወረደ በክልሉ ምንድነው ያመነጩት? ለምንድነው ምክንያት አድርጎ ያውም አክሱም ላይ ሄዶ ጽዮን ላይ ሄዶ 12 ቢሊዮን ስላልተሰጠን ሰራተኛ ደሞዝ አልተከፈለውም? 12 ቢሊዮንም አይደለም እንዳልኳችሁ 1 ቢሊዮን 2 ቢሊዮን ነው እስካሁን ያላገኘው። 2 ቢሊዮን የ15 ቀን የምግበይ ገቢ ነው፣ የጀነራል ምግበይ ገቢ ነው 2 ቢሊዮን። በነገራችን የ15 ቀን ወርቋን ልኳት የሚያገኘው ገቢ ነው። የጀነራል ምግበይ የ15 ቀን ገቢ ነው። በግልጽ እንነጋገር። ወይም የጀነራሎቹ ከወርቁ ጋር ተያይዞ የ15 ቀን ገቢያቸው ነው። ይሄ ግን በጣም ውርደት ያለው ሰውዬ ታደሰ ወረደ ወጥቶ አክሱም ጽዮን ላይ ደሞዝ ያልተሰጣችሁ ፌደራል መንግስቱ ስላልሰጠን ነው። እኔ እንትኑን ትቼው ነው የተሰጣቸውን ገንዘብ ለሚሊቴሪ ያውሉታል አያውሉትም ምናምን የሚለውን ላስቀምጠው ብዬ ነው ባይዘው። ምክንያቱም መከራከር አልችልም በሱ ጉዳይ ላይ። መከራከርም አልችለው ራሱ ከጅምሩ ፌደራል መንግስቱ በፌዴሬሽን ምክር ቤት ጥቅል ሲልክ ለምን አዋልክ ብሎ ስለማይጠይቅ ለምን ለጦር ሰራዊቱ አዋላችሁ አላዋላችሁ ብዬ ለመጠየቅ ይከብደኛል። ከህግ አንጻር ነው እየነሳውላችሁ ያለው። ከህግ አንጻር ምን አገባህ ቢሉኝ ምን እንደምለው፣ አዎ የሰጣችሁን ገንዘብ ለሚሊቴሪ ያውልናል ቢሉ ከህግ አንጻር ልክ ናቸው። መጠየቅ አትችልም። ድጎማውን የላከው ድጎማ ምን ላይ ዋለ ማለት አትችልም። እኔ እስከማውቀው ድረስ የተለወጠ ነገር ካለ ንገሩኝ። the only thing ካልጨረስከው ገንዘቡን በአመቱ ትመልሳለህ። ማወራረድ ሲጀመር ብዙዎቹ ጋር የነበረው ችግር የጥቅል የተሰጣቸው መጨረስ አቅቷቸው አንድ ሰሞን ይመልሱ ነበር። ሰኔ ላይ ተመላሽ ያደርጋሉ። ከዛ ውጪ ጠቅላይ ሚኒስትሩ ያቀረቡበት መከራከሪያ ይገባኛል፣ ከህግ አንጻር ያስኬዳል ብዬ ግን አላምንም። የጠቅላይ ሚኒስትሩ መከራከሪያ ለምንድነው ከህግ አንጻር የማያስኬደው? ትልቅ የህግ ክፍተት ስላለ። ምንድነው የህግ ክፍተት? ፌደራል መንግስቱ በድጎማ የሚልከውን ነገር ክልሎች ለምን አዋሉት የሚለውን የመቆጣጠር ስልጣን አይሰጥም።
ጠርተ ክልሎቹን አጠይቃቸውም። ለምን ፌዴራል መንግስቱ ገንዘቡን የታዋላችሁ ብሎ እኮ መጠየቅ አለበት። እንደ ክልል ኦሮሚያን ጠርቶ የሆነ አሰራር መዘርጋት አለበት ብዬ አምናለሁ። ስለዚህ የሰበሰብኩትን ገንዘብ እንዲያዋልኩት ማለት ይችላል። ለካፒታል አዋልኩት፣ ለምናምን አዋልኩት ማለት ስለሚችል እንትኑን ስፔሱ ላይ ለምን ለጦር መሳሪያ ለመከላከያ አዋላችሁ ለምን አዋላችሁ የሚለው መከራከሪያ ላይሰራ ይችላል። የታደሰ ውርደት ግን ወራዳነት በቃል በገልጸው ፈልገው አክሲዮን ጽዮን ላይ ሄደህ አሲፍ ሁሉ ነገር እንደተዘጋጋባ አድርገህ የምታቀርበው ድክመትህን ለመደበቅ ፕሮሬት ሲደረግ በየ12 ወሩ ትግራይ ላይ ፕሮሬት ሲደረግ በወር 1 ቢሊዮን ነው የሚደርሰው። ትግራይ ክልል 1 ቢሊዮን ብር። ፌዴራል ኦዲት ፌዴራል ኦዲት ቼክ አድርገው የተሰጠው ምንድነው? ሄዶ ኦዲትማ መጨረሻ ኦዲት ይደረጋል እኮ ምንም ጥያቄ የኦዲት ጥያቄ አይደለም። ፐርፎርማንስ ኦዲትም አለው እንትንም አለው። በህግ ግን ይኸውልህ አሁን ፌዴራል ክልላዊ መንግስቶቹ ተሰጣቸው አድርጎማ 300 ምናምን ቢሊዮን አሁን ምናምን ቢሊዮን ከሰጠ በኋላ የት ላይ ዋልከው? ለምንድን ነው ክልሎቹ? የኔን ጥያቄ ክሊር ላድርግላችሁ። ጥሩ ነው ይሄ ጥያቄ አሪፍ ስለሆነ አሪፍ ፖይንት ነው። በነገራችን ላይ መሆን ያለበት ምን መሰለ እኔ የማስበው ትክክልም ይመስለኝ ክልሎቹ ዲማንዳቸውን ያቀርባሉ፣ እቅዳቸውና በጀታቸውን ማለት ነው። ፌዴራል መንግስት ይሄን ልሰራ ላሰብኩት ነገር ይሄ አቅጃለሁ። ካፒታል ፕሮጀክቶች ሊሆኑ ይችላሉ 1 2 3 4 5 6 ደሞዝም ሊሆን ይችላል ዋቴቨር ብቻ ለዚህ ይሄን ያህል እፈልጋለሁ። ስለዚህ እቅዳቸውና በጀታቸውን ፌዴራል መንግስቱ ይቀበላል። ምን ይሰራሉ? ለዛም በጀት ማለት ነው። አሁን ሄደ ጠይቅ በሻ ጥሩ የህግም ሰው ስለሆንክ ማለት ነው። አንድም ክልል እቅድ አያቀርብ። ጀስት በጥቅል ይሰጠዋል፣ ይወረወርለታል በጥቅል። ከዛ ክልሉ ጋር ከሄደ በኋላ ነው እቅድ የሚያወጣው። ኦዲተሮች ሲሄዱ ኦዲተሮቹ እዛ ክልል ላይ ሄደው ነው ከእቅዱ። ስለዚህ አሁን ትግራይ ክልል ሄዱ ልበልህ ጥሩ ምሳሌ ስለሆነ ሄዱ ኦዲተሮች። አዎ የተሰጠንን ድጎማ ለሚሊቴሪው ደሞዝ አውለናል ቢሉ ምን ነው ታርጋቸው? ለምን አዋላችሁ ትላል? አትችልም እኮ ህግ አይፈቅድልህም። ወርወርህላቸዋል። ከወረወርክላቸው በኋላ እነሱ ነው የሚያቅዱት። ከጅምሩ ግን ይሄን የምትሰጡኝን ገንዘብ ለዚህ ነው ማውለው። ስለዚህ ይሄ ፐርፎርማንሴ ነው ምንድነው የጽሁፍ እቅዴ ነው። ለዚህ የጽሁፍ እቅዴ ደግሞ ይሄን ያህል በጀት ነው ብለው ቢሰጡህ ግን በኋላ የታደረስከው ብለህ ጠይቃል። ስለዚህ ኤክስተርናል ኦዲተሮች ሄዱ እንበል ወደ ትግራይ ቁጭ ብለው ሲገመግሙ የተላከልንን ገንዘብ ለታጣቂው ኃይል አዋል ነው ቢል ምን ይላል ኦዲተሩ? ልክ አልነበረም፣ ትክክል ነው ምናምን ሊላቸው አይችልም። ተረዳኝ በሻ? ጥሩ ጥያቄ ስለሆነ ነው። ወራዳነቱ ግን ምንድነው? አም ሶሪ ቃሉን ሆን ብዬ ነው የምጠቀመው። በጣም ስላበሳጨኝ እዛ ህዝብ ላይ ያልሆነ ቅስቀሳ ለማድረግ ሲኬድ ስላየው ማለት ነው። የጀነራል ታደሰ ወረደ ስራ ፌዴራል መንግስቱ የሚልክለትን በየወሩ 1 ቢሊዮን ብር ማስተዳደር አይደለም። የጀነራል ታደሰ ወረደ ስራ ከክልሉ ህዝብ በየወሩ 30 ቢሆን 20 ቢሊዮን ብር 10 ቢሊዮን ብር አመንጭቶ ያንን ነገር በስራ ላይ መዋል። አዲስ አበባ እያደረገ ያለው ይሄን፣ ክልሎቹ እያደረጉት ያለው ይሄን ነው። ይሄ አንዱ ነገር ነው። አንድ ሁለተኛ ሌላ ኢምፖርታንት ነገር ልንገራችሁ። አዲስ የዛሬ ለውጡ ከመጣ በኋላ የወጣ ህግ አለ፣ አሳያችኋለሁ። አሁን ስላለ ያስኳት ለምሳሌ ማዕድንን እንውሰድላችሁ። ማዕድን
አሁን ብዙ ሰው የሚመስለው ማዕድን ፌዴራል መንግስቱ ስለሆነ ተጠያቂነቱ በሙሉ ሰብስቦ ፌዴራል መንግስት የሚወስድ ነው የሚመስላቸው። እንደሱ አይደለም። የስ በህገ መንግስቱ መሰረት የማዕድን ኤሪያዎችና የማዕድን ቦታዎች ተጠሪነታቸው እንትንነታቸው ለፌዴራል መንግስቱ ነው። ግን ምን እንደሚሆን ልንገራቸው። የፋይናንስ ክፍፍል ላይ ኤግዛክት ዳታውን አመጣላችኋለሁ። አይ ቲንክ አፈወርቅ ጋር ውይይት አድርገንበታል። ምሳሌ አሁን ትግራይ ውስጥ ሽሬ ላይ በዚህ ወር ከሽሬ ለፌዴራል መንግስቱ የ10 ቢሊዮን ብር ወርቅ ቀረበ እንበል። የ10 ቢሊዮን ብር ወርቅ ሽሬ ያቀረበች። አሁን ወርጭ ከመላክ ኢትዮጵያ መሸጥ ወርቅ ይሻላል። ባይዘው የኢትዮጵያ ወርቅ ዋጋ የብሔራዊ ባንክ ዋጋ ውድ ነው። ሁሉም ፕሪፈር ያደርጋል። ከዱባይ ሄዶ ወደ ኢትዮጵያ ይመጣል። በነገራችን አሁን ዛሬ የኢትዮጵያ ወርቅ ዋጋ አማላይ ነው ብሔራዊ ባንክ የሚሰጥህ ከማታውቁ ከሆነ። ወደ ምሳሌ ግን እንሂድ። 10 ቢሊዮን ብር የሚያወጣ በታህሳስ ወር ወይም በጥቅምት ወር ሽሬ 10 ቢሊዮን ብር የሚያወጣ ወርቅ አምርታ ለፌዴራል መንግስቱ ብሔራዊ ባንክ አቀረበች። ምንድነው የሚሆነው? ብሔራዊ ባንክ አውቶማቲክ ነው 5 ቢሊዮኑን ለክልሉ ይሰጣል። ከ10 ቢሊዮን አውቶማቲካሊ ከማዕድናት 50 በመቶውን የሚወስዱት የመነጨባቸው ክልሎች ናቸው። ከዛ 25 በመቶውን ለሁሉም ክልሎች ያከፋፍላል። ለ13ቱም ለ14ቱም ክልሎች በሰብሲዲ በኋላ ባልኳችሁ ማለት ነው። 25 በመቶውን ፌዴራል መንግስቱ ለፌዴራል መንግስት ስራዎች ይወስዳል። ይሄ ለትግራይ ብቻ የተለየ አይደለም። ትልቅ አምራች ናት ቤኒሻንጉል ጉሙዝ፣ ለቤኒሻንጉል ጉሙዝም ይሄ ነው። ለኦሮሚያ ትልቅ አምራች ናት፣ ለኦሮሚያም ላይ ይሰራል። ለአማራ ክልልም ይሰራል። ማዕድኖች የሚባሉት በሙሉ ማዕድኖች የሚባለው ነገር ላይ ይሰራል። ይሄ ማዕድን ወርቅ ብቻም አይደለም። ቀመሩ ስትሰሩት ዘንድሮ ሽሬ በዚህ ወር የ10 ቢሊዮን ብር ወርቅ ለፌዴራል መንግስቱ ብታቀርብ 5 ቢሊዮኑ ታደሰ ወረደ ጋር አለ ማለት ነው። ይህ አልተከለከለም። ከሰራተኞች የሚሰበስበው ግብር አልተከለከለም። ከፋብሪካዎች የሚሰበስበው ፕሮፊት ታክስ አልተከለከለም። ከክልሉ የሚሰበስበው ታክስ ደረጃ ሀ፣ ደረጃ ለ፣ ደረጃ ምርዋ የሚለው አልተከለከለም። እሱ መስራት ያቃተውን ድክመቱን በማሊሸፍን ሞከረ። በወር 1 ቢሊዮን ከምትለቀቀው ፌዴራል መንግስት ድጎማ ጋር ሊያስተሳስራት ፈለገ። ቢኮዝ አላዋቂዎች ስላሉ ያሳብዳል። ዜን ያልሰራውት ፌዴራል መንግስቱ ስላለቀቀልኝ ነው። ደሞዝ ያላገኛችሁት ፌዴራል መንግስቱ ስላለቀቀልኝ ነው። ፌዴራል መንግስቱ ማለት እኮ ይሄው ካፒታል ፕሮጀክቱ የቆመው ፌዴራል መንግስቱ ስላለቀቀልኝ ነው። ይሄ በጣም ነውር ነው። የነውሮች ሁሉ ነውር ነው። ከዛ በኋላ ፌዴራል መንግስቱ እንግዲህ ድጎማ ሲሰጥ ኢቭን ዞ ግራንድ አርጎ ቢሰጥም ላላት ተፈላጊ ነገር ለምሳሌ በስምምነት ደረጃ በፕሪቶሪያ ስምምነት ዲዲአር ይሰራለታል ተብለ የምትጠብቀውን አይ ዲዲአር እንዳይሰራለት እየደጎምኩት እኖራለሁ ካልክ ደግሞ ቢኮስ ስምምነት የሚባል ነገር ስላለም ፌዴራል መንግስቱ ኖ ዲዲአር ይሰራለት ብለሽ ሳበቃ እናንተ ግን ደሞዝ እየከፈላችሁ ነው ማለትም ትክክል ነው ብያምናለሁ። ይሄ ግን ከህግ የሚመነጭ ሳይሆን ከፕሪቶሪያ የሚመነጭ ከሀገሪቱ ፌዴራል ህግ የሚመነጭ ሳይሆን ከፕሪቶሪያ ስምምነት የሚቀዳ ነው። የፕሪቶሪያ ስምምነት ምን ይላል? ታጣቂው ኃይል ዲዲአር ይሰራለታል ይላል። ዲዲአር መስራት ትተህ ማስታጠቅ ከጀመርክ፣ ዲዲአር መስራት ትተህ ፋይናንስ ማድረግ ከጀመርክ ዲዲአር ፕሪቶሪያ ስምምነት ችግር ውስጥ ገባ ማለት ነው። ይሄ ፌዴራል መንግስቱንም ያስጠይቀዋል። ስለዚህ ያቺን በወር 1 ቢሊዮን 2 ቢሊዮኗ ስትታገድ ለተገቢ ላልሆነ ቦታ ከስምምነታችን ውጭ እያረከው ስለሆነ ነው። ስለዚህ እነዚህ ነገሮች ተደምረው ስናይ እቺ የጀነራሉ ፖለቲካ ከፍየሏ በላይ ናት።
ማነሳሳት ነው የተፈለገው። ይሄው ደሞዝ አልተሰጠህም፣ ነገ ከነገ ወዲያ ሰራዊትም ጠይቃ። አሁን ሰራዊቱን ፕሮሚስ አድርገውት እኮ ሰራዊቱ በቋፍ እኮ ነው ያለው። ባይዘው የትግራይ ታጣቂ በቋፍ ነው ያለው ሊወጣባቸው። ቢኮዝ ደሞዝ እንሰጣለን እንጨምርላለን ብለውት በቋፍ እየጠበቀ ነው። መሬት እንሰጣለን ብለውት በቋፍ እየጠበቀ ነው። ምን አላቸው ግን? አይ ደሞዝ ያልሰጧችሁ ፌዴራል መንግስቱ ድጎማውን ስላልሰጠኝ ነው፣ በጀት ስላልሰጠኝ ነው። ይሄ ትክክል አይደለም። ፋይናሊ ግን እኔ ስሙዝሊ ለመፍታት በደንብ ስሙዝሊ ለመፍታት ወሳኝ የሚመስለኝ እኔ የበጀት አከፋፈል ሌሎች አማራጮችን ፌዴራል መንግስቱ ቢያይ ጥሩ ነው ብዬ አምናለሁ። በምን መንገድ ወደ ቀጥታ ማህበረሰቡ ይድረሰው የሚለውን ቢያስብበት ፌዴራል መንግስቱ። ሌላ ጊዜ አማራጮችን ይዤ መምጣት ይችላል። በዛ ደረጃ እንድታዩት ፈልጋለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።